እኛን በልጅ ልታጣሉን እኔንም ሄርሜላንም አብርሽንም እናንተ ናችሁ ልጅ ይዛችሁ ልጠፉ ብላችሁ ምናምን ምንድነው አሽሙርሙድ? በቃ ረስተናቸዋል። የራሳችሁ ህይወት ኑሩ። ከእናንተ ጋር የሚያጣላን ነገር ነበረ፣ ቪዲዮ ፎቶ ምናምን ነበረ። እሱን ጨርሰናል። ከዛ ከእናንተ ህይወት ወጥተናል። በቃ ከእናንተ ጋር የተጣላንበት ምክንያት ይሄ ነበረ። ቪዲዮና አንዳንድ ፎቶዎች ነበሩ፣ ፋይሎች ነበሩ፣ አስጠፍተናል። ከእናንተ ርቀናል። የራሳችን ህይወት እየኖርን ነው ብላችሁ እኔንም አብርሽንም ሄርሜላንም በልጅ ልታጣሉን አትሞክሩ። እኛ የራሳችን ህይወት እየኖርን ነው። የምሬ ነው። ስታስቡት እንዴት ህፃን ልጅን ይዘን ልንሄድ እንችላለን? ይዘን ልንጠፋ እንችላለን? ይሄ እናንተ የወረደ አስተሳሰብ ነው። ጭንቅላታችሁ ስለማይሰራ ነው ብላችሁ በልጅ መጣችሁ። በቃ አትርሱኝ ነው። በቃ እኛ ረስተናቸዋል። የራሳችን ህይወት በፍቅር በሰላም እየኖርን ነው። እየተሳሳቀን ስንመጣ ይወድላችሁን። በርግጥ አሁንም እየባሰ ብዙ ነገር አለ ከዚህ በኋላ። የምሬ ነው። እንደዚህ የሚያናድዳችሁ ከሆነ ብዙ ፕሮግራሞች አሉ፣ ብዙ ነገሮች አሉ። ምን እንደምትፈጥሩ ይዛኔ እናያለን። ብዙ ነገር አለ። አብርሽ ትልልቅ ፕሮግራም አለ እዛ ላይ ሜሪንም ዳንኤልም እንደዛ ስላላቸው ምን ሊፈጠር ነው ብላችሁ ደንግጣችኋል። ለዛ ነው የሚመስለው ያንን ፕሮግራም ለማስቆም ነው የሚመስለው የእናንተ ነገር። አብርሽና ሄርሜላ አሁን ላይ ሰላም ናቸው። በሰላም እየኖሩ ነው። እኛም በሰላም እየኖሩ ነው። ያው ብዙ ነገር ስላስጠፋን ፋይል ስላስጠፋን አብርሽን የሚያስፈራራው ነገሮች አንዳንድ ነገሮች እነ ሄርሜላ የሚያስጨንቃቸው ነገሮች እኛን የሚያስጨንቀን ነገር ስላጠፋን ሰላም ነን። ሰላም ሆነን በተቀመጥንበት ደግሞ ያው አንዳንድ ሰፈር ላይ ሰላም አይጠፋም አይደል? ችግር አይጠፋም አይደል? ያው የነሱን ችግር ስለማያልቅ ወደኛ እየቀላቀሉት ነው ማለት ነው። እንግዲህ ምን እየተፈጠረ ነው ካላችሁ ያው በይሳት አብርሽና ሄርሜላ ምንም አልተቻሉ። በቃ ማለት ፍቅር በፍቅር ናቸው። ሰላም ነን። በቃ ሰላም ነን። በጣም በሰላም እየኖርን ነው። ግን ደግሞ አንዳንዶቻቸው የኛን ሰላም ማይፈልጉ አሉ። የኛን ደስታ ማይፈልጉ ሰዎች ስላሉ እንግዲህ ትንሽ እያስጨነቁ ነው ብለን እናስባለን። እኛ ግን ያው ማንበገር ሰዎች ነን። ልንበገር አንችልም። ምክንያቱም ብዙ ችግሮች አሳልፈን ስለመጣን ብዙ ተቃውሞ፣ ብዙ የሰው ትችት፣ የሰው ጥላቻ ምናምን አሳልፈን የመጣን ስለሆነ ይሄን ነገር እኛ ምንም የሚበገረ ነገር አይደለም። ያው እነ ሜሪም እነ ዳኒም አብርሽና ሄርሜላን እየቀጠሯቸው ብዙ ነገር እያገኟቸው ብዙ ነገር እያሏቸው ነው። ግን ደግሞ እነሱ ሊሰሙ አልቻሉም። የባሰ እነሱን ከማናደድ አናደው ጨጓራቸው አልቋል ማለት ነው። ሜሪንም ማን ነበረች ዳኒም እንደዛው ብዙዎቻቸውን እያናደዱ እያቃጠሉ አልቻሏቸውም ማለት ነው። ያው ምክንያቱም አብርሽ የሚሸነፍበትና ወይ ደግሞ ወደኋላ የሚልበት ነገር የለም አሁን ላይ። ለዛ ይመስለኛል ያልተሸነፉላቸው። ከዚህ በኋላ እኛ የምንሸነፍ ሰዎች አይደለንም፣ አንሸነፍም፣ እንሸነፋለንም ብለን አናስብም። ያው ብዙ ነገሮች አይተን የመጣ ነው እና አንዳንዶቻቸው አብርሽን በተለያዩ ነገሮች እኛም በተለያዩ ነገሮች ማሸነፍ ሲያቅታቸው በቃ አንሸነፍ ስንላቸው እጅ አንሰጥም ስንላቸው በሌላ ነገር መጥተዋል ማለት ነው። እሱም በአብርሽ ልጅ ማለት በልጅ እንዴት እንደሚቀለድ አላውቅም። በልጅ እየቀለዱ ነው ብለው ልጄን ሊወስዱብኝ ነው፣ እንደዚህ ሊሆን ነው፣ ልጄ ሊሰርቁሽ ነው ምናምን ብለው ብዙ ነገር እየሞላት ይገኛል ማለት ነው። እንዴት በልጅ ይቀለዳል? ልጁ የአብርሃም አይደለም እንዴ? ማለት ጭራሽ የጠረጠሩት አብርሃምን፣ እኔን እና ደግሞ ሄርሜላንም ጭምር ነው ማለት ነው። ሶስታችን ነው እየጠረጠሩ ያለው በዙሪያ ያሉ ሰው ምናምን እያሉ እና እንዴት የአብርሃምን ልጅ እኛ የት እንወስደዋለን? ካስታወሳችሁ ከዚህ በፊት እኔ ነኝ አሁን እንትን እያልኩት ያለው ማለት አብርሃም ሄዶ አግኝቷቸዋል። እንዴት ነው በልጅ የምቀልዱት ብሎ ብዙ ነገር ተናግሯቸዋል ማለት ነው። ያው እሱም መልስ ሰጥቷቸዋል። ቤታቸው ድረስ ሄደው ቤቱ ድረስ ያሉበት ቦታ ሄደው መልስ ሰጥቷቸዋል። እና አሁን የቀረነው በዙሪያ ያሉ ሰዎች ማይጠበቅ ሰዎች ምናምን እያሉ ነው ማለት ነው። እኔም አንዳንድ ቴክስት ደርሶኛል። ብዙ ነገር ተብያለሁ ማለት ነው። ልጅ ልትወስድ ነው ምናምን ተብያለሁ። እኔ ከየት ወስዳለሁ? ወዴት አረዋለሁ? አሁን እኛ ሰላም ነን፣ ከናንተ ጋር ምንም ችግር የለብንም። እኔ የምፈልገው ምንድነው ከነሱ ጋር ምንም ችግር የለብኝ፣ ምንም ነገር የለም። እኔ የምፈልገው ምንድነው የአብርሃም
እና የሄርሜላ ሰላም ብቻ ነው እና የራሴንም ሰላም። እነሱ ሰላም ሲሆኑ እኔም ሰላም ሆናለሁ። እነሱ ግን ሰላም ሳይሆኑ ሲቀር ያው እኔም እረብሻለሁ። ምክንያቱም እኔም ጋር ስለማይቀር ማለት ነው። ምክንያቱም አምጥቼ ያስተዋወቅኳት ሄርሜላን ያስተዋወቅኩት እኔ ስለሆንኩ ሄርሜላ ሲጨንቃት ምናምን እኔም ይደብረኛል። አብርሃምም ሌላ ነገር ውስጥ ሲገባ ደግሞ እኔም ሌላ ነገር ውስጥ መግባት አይቀርም እና እኔ ምንም ችግር የለብኝም። እና ለምን እንዳሰቡት አላቅም። አቤል ልጅ ልትወስድ ነው ወይ ደግሞ ሌላ ነገር ልታረግ ነው የሩታን ሰላም ስለማትፈልግ ምናምን ብዙዎቻችሁ እያላችሁ ብዙ ነገር እየተባልኩ ነው ማለት ነው። ያው እዛ ሰፈር ባለው ነገር ብዙ ነገር እያሉኝ ነው ማለት ነው። እኔ ካስታወሳችሁ ከዚህ በፊት አብርሽ ከቤት ልጁ ይዞ ሲወጣ ልጅህን አላሳየም ብላ ብዙ ነገር ስታረገው ሩታ ልጁን ይዞ ልዑልን ይዞት ወጥቶ ነበረ እና የዛኔ እኔ ነበር ለሩታ ያለበት ቦታ ያሳየው መኝታ ቤት እኔ ነበርኩ ማለት ያረፈበት ሆቴል እኔ ነበር ያሳየዋት ለሩታ ማለት ነው። ብዙዎቻችሁ ግን በሌላ ነገር እየተረዳችሁ ነው። አቤል ነው ይሄን ነገር አቤልና ሄርሜላ ናቸው እያላችሁ ያላችሁ ሰዎች አላችሁ። አቤልና ሄርሜላ ናችሁ የሩታን ልጅ ይዛችሁ ልትወጡ ያሰባችሁት ምናምን ሚል ብዙ ወሬ አለ። ብዙዎቻችሁ እያሰባችሁ ነው። እንዴት እኛ እንደዚህ እናደርጋለን? እንዴትስ እንደዚህ እናስባለን? ማለት ምን አይነት ጭንቅላት ገና የ6 ወር የ5 ወር ልጅ እንዴት ብታስቡት ነው? እንዴት የአብርሃም ልጅ ነው። የሩታ ልጅ ብቻ አይደለም የአብርሃምም ልጅ ነው። የመጀመሪያ ልጁ ስለሆነ አብርሃም የሚሸነፈው በዚህ ሰዓት በልጁ ብቻ ነው። በማንም ሊሸነፍ አይችልም። በልጁ ብቻ ነው እና እንዴት የአብርሃምን ልጅ እኛ ይዘን የት ልንወስድ እንችላለን? ካስታወሳችሁ ከዚህ በፊት ከአብርሽ ጋርም እየተኮራረፍን ነበረ። ልጇ መልስላት ምናምን እያል ነው ማለት ነው። ካንተ ጋር የሚሆንበት ታይም አይደለም ገና ሕፃን ነው ምናምን እያል ነበረ ካስታወሳችሁ። ምናልባት አንዳንድ ሰው ይሄን ነገር ሊገባ አይችልም። ምክንያቱም የሚያስቡ በተለያየ ነገር ስለሆነ የሚያስቡ ስለ ጥላቻ ስለተለያየ ወሬ ምናምን ስለሆነ ብዙዎቻችሁ በሌላ ነገር እያሰባችሁ ያላችሁ ሰዎች አላችሁ። ብታርፉ አሪፍ ነው። እኛ እንዴት እኔና ሄርሜላ እንዴት የሩታን ልጅ አንስተን የሩታና የአብርሽ ልጅ ነው የሩታና የአብርሽን ልጅ አንስተን ሌላ ቦታ ልንወስድ እንችላለን? የት ስለናረጋዋለን? ምን አይነት አስተሳሰብ ነው ያላችሁ? አንዳንድ ሰዎች በሩታ ዙሪያ ያላችሁ ሰዎች አላችሁ ቴክስት እየጻፋችሁልኝና እናንተና ሄርሜላ ናችሁ። እኛ እናንተ ጋር አልደረስንም፣ ከእናንተ ጋር አቁመናል። ምንድነው አይርሱኝ ነው ወይ ደግሞ ተረሳን ነው? በግዴታ ረብሻ መፍጠር ነው? በቃ አሁን ሩታና ማለት ሄርሜላና አብርሽ ሰላም ሆኖ እየኖሩ ነው ወይስ እነሱ ላይ ቀንጣችሁ ነው? አሁን ላይ ሰላም ነን እኔም ሄርሜላም አብርሽም በቃ አሁን ላይ ሰላም ነን፣ በሰላም እየኖርን ነው። ብዙዎቻችሁ ግን የኛን ሰላም ስለማትወዱ ብላችሁ በልጅ መጣችሁ እንዴ! ይሄ ህፃን ልጅ 5 ወር 6 ወር ያልሞላው ልጅ ገና ምንም የማያውቅ ልጅ እንዴት አንስተን ሌላ ቦታ ይዘን ልንሄድ እንችላለን? እኔም ሆነ ሄርሜላ አብርሽም እናንተ ናችሁ እኛ ላይ ነው እየታሰበ ያለው ማለት ነው። ብላችሁ በልጅ መጣችሁ እንዴ! ምን አይነት አስተሳሰብ ነው? እኛ የት እናደርገዋለን? ከዚህ በፊት ካስታወሳችሁ አብርሽ ልጁን ይዞ ወጥቶ ያረፈበት ሆቴል እኔ ነበር ያሳየዋት። ሄርሜላ መልስላት ገና ነው ካንተ ጋር የሚሆንበት ታይም አይደለም ገና ህፃን ነው ከሩታ ጋር መሆን ያለበት ብለን መልሰናል። እኛ እንደዛ የምናስብ ሰዎች እንዴት ነው የሩታን ልጅና አብርሽን ልጅ ይዘን የት ልንሄድ እንችላለን? ምን አይነት አስተሳሰብ ነው የምታስቡት? በሩታ በኩል ያላችሁ ሰዎች እንዳለ ብታቆሙ ይሻላል። ልጅቷን ሌላ ነገር እያሳሰባችኋት ሌላ ነገር እየፈጠራችሁባት ሌላ ችግር ውስጥ አታስገቡ። በቃ እኛ እኮ ሰላም አበረድን፣ ፋይል አጠፋን። በቃ ማጥፋት ማድረግ የነበረብን ነገር ነበረ፣ አጠፋፋን። በቃ ልጁ ሰላም ሆኖ ከሰላም ሆነን አብርሽ ሰላም ሆኖ ሄርሜላም ሰላም ሆና እኛም ሰላም ሆነን በሰላም እየኖር ነው። እኛም አትድረሱብን አንደርስባችሁም ተባብለን ሰላም ሆነናል። እናንተ ግን በሌላ ነገር ነው እያሰባችሁ ያላችሁት። ገና በህፃን ልጅ መታችሁ ሌላ ነገር ከመፍጠር የራሳችሁን ህይወት ብትኖሩ ደስ ይላል ብላችሁ ልጅ ሊወሰድ ነው እንደዚህ ልጅሽ ሊወሰድ ነው ልጅሽ አለ ወይ ሊሰረቅ ነው ገና ያልበሰለ ጭንቅላት እንደሆናችሁ ታስታውቃላችሁ ብላችሁ በህፃን ልጅ 6 ወር 5 ወር ባልሞላው ህፃን ልጅ መታችሁ እንዴ! አትርሱኝ ነው
ለምን ከኛ ጋር ችግር አልፈጠራችሁም? እኛ ረስተናችኋል። እኛ ሰላም መሆን ነበረብን። እኔም ሄርሜላም አብርሽም ሰላም መሆን ነበረብን። ሰላም ሆነናል። እናንተ ጋር አልደረስንም። ማጥፋት ያለብን ፋይል ነበረ፣ አጠፋፋን። ሰላም ሆነን በግድ አትርሱኝ፣ በግድ ሌላ ነገር ፍጠሩ። ምንድነው ይሄ? እንደዚህ ተገቢ አይደለም። በራሳችሁ ብትመጡ እኛ በራሳችሁ በመጣችሁበት መንገድ እናስተናግዳችኋለን። ግን በዛን ልጅ መጣችሁ ተገቢ አይደለም። ምክንያቱም ይሄ ልጅ ያብርሽም ነው። ይሄ ልጅ የሆነ ነገር ቢሆንና የሆነ ነገር ቢከፋ አብርሃም ከማንም በላይ የሚጨነቀው እሱ ነው። ምክንያቱም እኔ አብርሃምን የሚያስጨንቀውና የሚያስደብረው ነገር አውቃለሁ። ከምንም በላይ የሚሳሳለት ልጁ ነው አሁን ላይ። በቃ እናንተ ደግሞ በሌላ ነገር መጣችሁ። ሌላ ነገር ባፈጥሩ ደስ ይለኛል። እንዴ ሜሪ መጣች፣ ዳኒ መጣ፣ ሁሉም እየዛተ ጓጓ እያለ በቃ እኛ ሰላም ነን፣ አትንኩን፣ አንደርስባችሁም። በቃ ምንም ብዙ አሁን ቴክስት እያስፈራራችሁ ነው። ዙራችሁ ባለው ሜሪ ምን አለች? ዙራው ባለው ሰው አሁን ሩታ ዙራ ያላችሁ ሰዎች ምናምን አንዳንድ ለቅምቤ እኔም ጋር ቴክስት ልካለች። ዳኒም እንደዛ ደውሎ ይዘታል። አለቅህም በቃ እኛ ካንተ ምን ፈልገው የነበረው ፋይል ማጥፋት ነበረ። ፋይል አጥፍተልና ጠፍቷል። ምንም አንፈልግም። አትድረሱብን፣ አንደርስባችሁ። ሜሪም እየመጣች ትዝታለች፣ ልትማታ ትሞክራለች። ማንም ሰው ከማንም አይተናነስም። ማክበር የሚባል ነገር አለ እንጂ ትልቅ ስለሆን ትከበራለህ። ማትከበር ከሆነ ደግሞ በመጣበት ነገር እንሸኛለን። አንድም ሰው ሜሪም ሁኚ ዳኒም ሁኚ ሁላችሁ በዙሪያ በኩል ያላችሁ ሰዎች እንዳለ በሩታ ዙሪያ ያላችሁ ሰዎች ሰው ይከበራል። ታላቅ ስለሆነ ይከበራል። አልከበርም ግን ካለ ሌላ መንገድ ከታሰ መስመራችን ከታሰ እኛም ዝም አንልም፣ አንተናነስም። በቃ ምናልባት ዝም ስንል ህፃን አርጋችሁን ወይ ደግሞ ምንም ማናቅ አርጋችሁ ምስሉ ሰዎች አላችሁ በሩታ በኩል ዙሪያ ያላችሁ ዳኒም ሆነ ሜሪም ሆነ እናንተ ትልልቅ ስለሆናችሁ ልናከብራችሁ እንችላለን እንጂ ልንፈራችሁ አንችልም። በቃ ተከበሩ። ትልልቅ ሰዎች ናችሁ፣ ተከበሩና ተቀመጡ። ብዙ ነገር እያሳሰባችሁ ነው አንዴ። እኛም እኮ የራሳችን የሆነ አቋም አለን። እንዲህ በሌላ ነገር እያሰባችሁ ሌላ ነገር ውስጥ ባትከቱን ደስ ይለናል። በቃ እኛ አንደርስባችሁ፣ የራሳችን ህይወት እየኖርን ነው። ለምን አርፎ የተቀመጠን ሰው ትነካካላችሁ? የራሳችን ወይስ ቅናት ነው? ለምን ታረቃችሁ? ለምን እንደ በፊቱ አንድ ላይ ሆናችሁ ነው? በቃ እንደዛ ነው የሚመስለው። ሌላ ልጅ ምክንያት ሊሆን አይችልም። እኛ ሁላችንም ሰላም ሆነን እኔም ሄርሜላም አብርሽም ሰላም ሆነን ፍቅር ሆነን እየመጣን ስለሆነ ቅናት ነው ብላችሁ በልጅ የመጣችሁት ብታቆሙ ይሻላል። ያኛውም ይዝታል፣ ይሄኛውም ይዝታል። አርፋችሁ ተቀመጡ። በቃ ሜሪ መታ ትዝታለች። ሁላችሁንም አሽከርኬ ጠብ ነው ማረጋችሁ። ዳኒም ይመታል። እኔ አለቅም ምን አይነት ነገር እንደማስነሳ ይላል። ሁላችሁም አርፋችሁ በቃ እሺ አስነሱና እኛ ዝም እንበላችሁ። እኛ እኮ አሁን እናንተ አትድረሱብን፣ አንደርስባችሁም ተባብለናል አይደል? ሰላም ፈጠርን። በቃ እኛ የራሳችን ህይወት እየኖርን ነው። ለምን የራሳችን ህይወት አትኖሩ እንዴ? ሚላክልኝ ቴክስት አንተና ሄርሜላ ናችሁ ልጅ ልታነሱ ያሰባችሁት፣ አንተና አብርሽ ናችሁ ልጅ ልትወስዱ ያሰባችሁት ምናምን፣ ሁሉም ቴክስት እየደወለ ምናምን። በሩታ በኩል ያላችሁ ሰዎች ይገባቸዋል። ይሄን እምላችሁ ቴክስት የላካችሁልኝ የደወላችሁልኝ ሰዎች እኔም ጋም ሄርሜላም ጋር እንደውም እኔና ሄርሜላ ሆነን ተደውሎልን አንተና ሄርሜላ ያሰባችሁት ነገር አለ፣ የሩታን ልጅ ይዛችሁ ልጠፉ እንደሆነ ሰምተናል ምናምን። አብረን ሆነን ነው እንደዚህ የሰማን እንትን ያለው ስልክ ተደውሎልን ያዳመጥናቸው። ምን አይነት አስተሳሰብ ነው? የሩታ ልጅ ማለት የአብርሽ ልጅ አይደለም? እኛ ደግሞ አሁን አብርሽን ሰላም የሚሰጠው ነገር ነው የምንፈልገው። ወይ ደግሞ በዚህ መታችሁ እኛንም አብርሽንም ሄርሜላን ለማጣላት ነው። በቃ ይሄንን ነው የተረዳ ነው እንዴ። እኛ የራሳችንን ህይወት እየኖርን ነው። በቃ አትንኩን። ስትነኩን ነው እኛ ምን ደርስባችሁ እንጂ እንደርስም። ከኛ እኮ የሆነ ፋይል ስትይዙብን፣ እኛን ስትሰድቡ፣ ሌላ ነገር ስታረጉ ነው እንጂ የደረስንባችሁ እኛ ምንም ማለት ነው። ሁሌ በእናንተ በኩል ነው ችግር የሚመጣው፣ ሁሌ ማለት ነው። ከዛ በኋላ ስንጣላ ሰው ደግሞ እኛ ላይ እንትን ይላል። በማልቀስ ምንም የሚፈጠር ነገር የለም። እና ሁሉ ነገር እኛ ስለደረስንበት ነው። በቃ አትርሱኝ ነው። ለምን ተረሳው ነው? ለምን ከእናንተ ጋር ሰላም ሆነ ነው? ወይ ደግሞ ለምን አብራችሁ ሆናችሁ ነው? ይሄን ነገር አውቀናል። ሌላ ነገር ውስጥ ባታስገቡን ደስ ይለናል። በቃ እኛ ከዳኒም ከማንኛውም ሰው ምን ፈልገው የነበረ ነገር ነበረ፣ ፎቶ ቪዲዮ ነበረ፣ አስጠፍተናል። በቃ ሰላም አብርደናል። ከዚህ በኋላ አትድረሱብን፣ አንደርስባችሁም ተባብለናል፣ ዝም ብለናል። ከዛ የራሳችን ህይወት እየኖርን
መታችሁ ሌላ ነገር እየፈጠራችሁ ያላችሁ ሰዎች አላችሁ። ብታርፉ ይሻላል። በቃ እረፉ እንዴ! ጭራሽ 6 ወር 5 ወር ባልሞላ ልጅ መጣችሁ ልጃችን ልትወስዱ ነው፣ ልጅ ልትወስዱ ነው። እንደዚህ ማለት ተገቢ ነው? ልጅሽ ሊወሰድ ነው። ልጅቷን ሌላ ነገር እየሞላችኋት ያላችሁ ሰዎች አላችሁ። በሩታ አጠገብ ሆናችሁ እንዴት ስታስቡት እንዴት እንደዚህ አይነት ነገር እኛ ልናደርግ እንችላለን? ምን አይነት የወረደ አስተሳሰቡ ጭንቅላታችሁ ይሰራል? አይሰራም። በቃ እኛ የራሳችን ህይወት እየኖርን ነው፣ እየሰራን ነው፣ ስራችን እየሰራን ነው። ብዙ ነገር የሚጠበቅብን ሰዎች ነን፣ ወጣት ነን። ሰርተን ለነገ ህይወታችን ያሳስበናል። ስለዚህ እኛ የራሳችን ህይወት እየኖርን ስለሆነ እባካችሁ መታችሁ አትረብሹ። በቃ እኛ እንነካችሁ አትንኩን ተባብለናል። ጭራሽ መታችሁ ሄርሜላና አቤል የሩታን ልጅ ይዘው ሊጠፉ ነው። ወዴት ነው ይዘን የምንጠፋው? ምን አይነት አስተሳሰብ ነው ያላችሁ እንዴ? ገና 5 ወር 6 ወር ያልሞላ ልጅ እንዴት ይዘን እንጠፋለን? እኔና ሄርሜላ ቴክስት እየተላከልን ነው። እኔም ሄርሜላም ጋር እየተደወለልን ነው። ግዴታ ወይስ ከአብርሽ ጋር ለማጣላት ነው? እንደዚህ ብለዋል በሉት። እናንተ ሊሰማችሁ አይችልም። ከዚህ በኋላ ምን የሚሰማበት ታይም አይደለም። ምክንያቱም የእናንተ ውሸት ስልችት ብሎታል። አብርሃም ማለት ነው ብዙ ነገር ፈጥራችሁበታል ከዚህ በፊት ብዙ ነገር ማለት ነው። እኛ ከዚህ በፊት ካስታወሳችሁ እኮ መልስላት እያልነው ነበረ። እኔም ሄርሜላ አይደል መልስላት፣ ገና ሕፃን ነው ለአብርሽ ማለት ነው። መልስላት ይዞት ከቤት ይዞት ወጥቶ ነበረ ልጁን ልውልን ማለት ነው። መልስላት ገና ልጅ ነው፣ ካንተ ጋር የሚሆንበት ጊዜ አይደለም ብለነዋል። እንዴት እናንተ እሱንስ ማሰብ ያቀታችኋል? አንዳንድ ሰዎች ማለት ነው። እውነት ነው እንዴ አቤላ? እውነት ነው እንዴ ሄርሜላ የሩታን ልጅ ይዛችሁ ልትሄዱ ነው? ምን ማለት ነው እንዴ? ገና ሕፃን ልጅ ነው። እኛ የት እናደርገዋለን እንዴ? ገና ምንም የማያውቅ ልጅ ይዛችሁ ልትሄዱ ነው ምናምን። ምን አይነት አስተሳሰብ ነው? ወይስ እኛ ሰላም ስለሆንን እኔም ሄርሜላም አብርሽም ሰላም ስለሆንን በፍቅር እየመጣን ስለሆነ ቀንታችሁ ነው? ወይስ አትርሱኝ ባይ ነው? በቃ ይሄንን ነገር ነው እኛ የገመት ነው። አውቀናል ሁሉን ነገር። አርፋችሁ ብትቀመጡ ይሻላል እንዴ። እኛ ማንንም ሳንነቃ የምንኖር ሰዎች ነን። እናንተም ደግሞ አትንኩን፣ አንደርስባችሁ። በቃ የራሳችን ህይወት እየኖርን ያለበት ታይም ነው። ሁሉም እየመጣ እንደዚህ አድርግ፣ እንደዚህ አድርግ፣ እንደዚህ አታድርግ፣ እንደዚህ ልታድርግ ነው የሚለን ሰዎች አይደለንም። ጠንቅቀን እናውቃለን። ስራችንም በስትክክል ምን ሰራ ሰዎች ነን። በእናንተ ግምት ነው። ይሄ የሞተ አስተሳሰብ ስላላችሁ ነው። የሆነ የማይረባ አስተሳሰብ ስላላችሁ ነው እንዲህ እያሰባችሁ ያላችሁት። የምሬ ነው። እንዴት ብታስቡ ነው? እኛ እንዴት የህፃን ልጅን ይዘን እንትን ልንሄድ እንችላለን? ይዘን ልንጠፋ እንችላለን እንዴ? ቴክስቱን ባሳያችሁ ሌላ ነገር። እውነቴን ነው እንዴ? ግዴታ እንጣላን ሌላ ነገር ውስጥ እንግባ ነው? ሁላችሁም እንደዚህ የምታስቡት በሩታ ዙሪያ ያላችሁ ሰዎች አላችሁ፣ ብዙዎቻችሁ ማለት ነው። እረፉ በቃ። እኛ ከእናንተ ጋር ምንም አንፈልግም። እኛ ከእናንተ ጋር ምንም አንፈልግም። ረስተናችኋል። በቃ እውነት አትርሱኝ ከሆነ ረስተናችኋል። የራሳችን ህይወት እየኖርን ነው ብላችሁ በልጅ መጣችሁ። አይደብራችሁ እንዴ? እኔና ሄርሜላ አብረን እያለን የሆነ ሻይ ቡና እያለን ነበረ። ቴክስት ተገባልን፣ ተደወለልን። የአብርሽና የሩታ ልጅ ይዛችሁ ልጠፉ ነው ምናምን። እኛ እንዴት ይዘን እንጠፋለን እንዴ? እኛ እኮ የምንፈልገው የአብርሽን ሰላም ነው አይደል? አብርሽ ስለ ልጁ አይጨነቅም ማለት ነው። ብዙ ነገር የተባለበት ብዙ ነገር የተሰደበበት ልጅ ነው። ያስጨንቀዋል። የመጀመሪያ ልጁ ነው። ከማንም በላይ ሊጨነቅና ሊያስብ ይችላል። እንዴት ነው የአብርሽን ልጅ ይዘን ወዴት ልንሄድ እንችለው እንዴ? ከዚህ በፊት እኮ ልጅ ይዞ የወጥቶ ያረፈበት ሆቴል ሩታን ይዣት ነው የኩት ስጣት። በቃ ካንተ ጋር የሚሆንበት ታይም አይደለም። እኔም ሄርሜላም ማለት ነው። ምን ያደርግልናል? በግድ አትርሱኝ ነው? በግድ ችግር ፍጠሩ ነው? በግድ እንጣላ ነው? እኛ እኮ መጣላትም በቃ አቆምን። መሰዳደብም ሌላ ነገር መፍጠር አቆምን። ለምንድን ነው ሁሌ በእናንተ በኩል ችግር የሚመጣው እንዴ? የራሳችሁ ህይወት የላችሁ? የራሳችሁን ህይወት ኑሩ እንጂ እንዴ ብላችሁ ልጅ ይዛችሁ ልጠፉ ነው ምናምን። እኔንም ሄርሜላ ነው ትደውላላችሁ፣ ቴክስት ትልካላችሁ፣ ብዙ ነገር ታደርጋላችሁ እንዴ። እኛ በቃ አንፈልግም፣ ረስተናችኋል። የራሳችን ህይወት ኑሩ። ለምን ታረቃችሁ ነው? ለምን አንድ ላይ ሆናችሁ ነው? እኔም ሄርሜላንም አብርሽንም እንደዛ ነው የሚመስለው ብላችሁ እኛን በልጅ ልታጣሉን፣ እኔንም ሄርሜላንም አብርሽንም
እናንተ ናችሁ ልጅ ይዛችሁ ልጠፉ ብላችሁ ምናምን ምንድነው አሽሙርሙድ? በቃ ረስተናቸዋል። የራሳችሁ ህይወት ኑሩ። ከእናንተ ጋር የሚያጣላን ነገር ነበረ፣ ቪዲዮ ፎቶ ምናምን ነበረ። እሱን ጨርሰናል። ከዛ ከእናንተ ህይወት ወጥተናል። በቃ ከእናንተ ጋር የተጣላንበትን ምክንያት ይሄ ነበረ። ቪዲዮና አንዳንድ ፎቶዎች ነበሩ፣ ፋይሎች ነበሩ፣ አስጠፍተናል። ከእናንተ ርቀናል። የራሳችን ህይወት እየኖርን ነው ብላችሁ እኔንም አብርሽንም ሄርሜላንም በልጅ ልታጣሉን አትሞክሩ። እኛ የራሳችን ህይወት እየኖርን ነው። የምሬ ነው። ስታስቡት እንዴት ህፃን ልጅን ይዘን ልንሄድ እንችላለን? ይዘን ልንጠፋ እንችላለን? ይሄ እናንተ የወረደ አስተሳሰብ ነው። ጭንቅላታችሁ ስለማይሰራ ነው ብላችሁ በልጅ መጣችሁ። በቃ አትርሱኝ ነው። በቃ እኛ ረስተናቸዋል። የራሳችን ህይወት በፍቅር በሰላም እየኖርን ነው። እየተሳሳቅን ስንመጣ አይወድላችሁም። በእርግጥ አሁንም እየባሰ ብዙ ነገር አለ ከዚህ በኋላ። የምሬ ነው። እንደዚህ የሚያናድዳችሁ ከሆነ ብዙ ፕሮግራሞች አሉ፣ ብዙ ነገሮች አሉ። ምን እንደምትፈጥሩ ይዛኔ እናያለን። ብዙ ነገር አለ። አብርሽ ትልልቅ ፕሮግራም አለ እዛ ላይ ሜሪንም ዳንኤልም እንደዛ ስላላቸው ምን ሊፈጠር ነው ብላችሁ ደንግጣችኋል። ለዛ ነው የሚመስለው፣ ያንን ፕሮግራም ለማስቆም ነው የሚመስለው የእናንተ ነገር። አብርሽ ዳኒንም ሜሪንም ትልልቅ ፕሮግራም አለ መታችሁ ተጋበዙልኝ የምናረገው ነገር አለ ስላለ እሱንን ፕሮግራም ለማሳሳት እንደሆነ ደርሰንበታል። መታችሁ በልጅ እንደዚህ ልትጨማለቁ የቻላችሁት ልጅ ምንም የማያውቅ ልጅ እንደዚህ ማሰባችሁ ተገቢ አይደለም። እና የተረዳሁት ነገር እኛ ሰላም ሲሆን የማትወዱ ሰዎች እንደሆናችሁ አውቀናል። በሩታ ዙሪያ ያላችሁ ሰዎች በቃ የምሬ ነው። ትልቅ ፕሮግራም አለ። እዛም ፕሮግራም ላይ ኑ ሁላችሁም ስላላችሁ አብርሃም ያንን ፕሮግራም ለማበላሸት እንደሆነ አውቀናል። በልጅ የመጣችሁት አቤልም ሄርሜላ የሩታን ልጅ ይዛችሁ ልጠፉት ያላችሁ ሰዎች እንዳለ እና አይሳካላችሁም። ሰው ሰላም ሲሆን እንደማትወዱ አውቀናል። እና ስለዚህ የራሳችሁን ኑሮ እኛ ረስተናችኋል። ጥላ አንፈልግም፣ ጭቅጭቅ አንፈልግም። እኛ ፍቅር ነው፣ እየተደሰተን እየተዝናና መምጣት ነው የምንፈልገው። በቃ እኛ የራሳችን ስራ ያለን ሰዎች ነን እና ይሄንን ነገር የምታወሩ ሰዎች አቆሙ። ለማንኛውም ይሄንን ይመስላል ቆይታ